السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች ባለፈው ሳምንት ክፍል 1 አይተን ክፍል 2 እንዲው ተመልክተን ክፍል 3 ላይ من أسباب الثبات على الحق የሚለውን ያየን ነበር። ሐቅ ላይ ለመጽናት ከሚጠቅሙ ነጥቦች ተርኩል መዓሲ ወንጀልን መተው ወይ ከወንጀል መራቅ የሚለውን ያየን ነበር። ሰጊሪሃ ከወንጀል ትናንሾቹንም ቢሆን መራቅ ወከቢሪሃ ከባባድ የሆኑ ወንጀሎችንም ቢሆን መራቅ የሚለውን ያየን ነበር። فإن الذنوب ወንጀል من أسباب زيغ القلوب ወንጀልን መዳፈር ቀልብን ከሚያሽጉ ወይ ቀልብ እንዲታሸግ ከሚያደርጉ ነጥቦች ማከል አንደኛው እንደሆነ ያየን ነበር። አቁመን የነበረው አን አቢ ሁረይራ ረዲየላሁ ተዓላ አንሁ أن النبي صلى الله عليه وسلم የሚለው ጋር ነው ያቆምነው። የአላህ ነብይ ቃል ይላሉ لا يزني الزاني ዝሙት የሚሰራ አካል ወይ ዝሙት የምትሰራ አካል አይሰሩም حين يزني ዝሙትን በሚፈጽምበት ጊዜ وهو مؤمن ኢማን ያለው ሲሆን ወይ ያላት ስትሆን ዝሙት ላይ አይወድቁም አሉ ነብዩ አለይሂ ሰላቱ ወሰለም። ተመልሰን እንደ ማብራሪያ እናየዋለን። ولا يسرق السارق ሌባ የሆነ ወይ ሌባ የሆነች አካል አሰርቅም حين يسرق በሚሰርቅበት ጊዜ وهو مؤمن ያመነ ሆኖ አይሰርቅም አሉ የአላህ ነብይ። ولا يشرب الخمر መጠጥንም አይጠጣም حين يشربها በሚጠጣበት ሰዓት ሆኖ ሳለ አሉ ነብዩ አለይሂ ሰላቱ ወሰለም وهو مؤمن ያመነ ሆኖ ሳለ እነዚህን ተግባሮችን አይፈጽምም አሉ። متفقون عليه. الزنا زنا والسرقة እንዲሁም የሰውን ገንዘብ መቀማት وشرب الخمر መጠጥንም መጠጣት من كبائر الذنوب ከትላልቅ አጥፊ ከሆኑ ወንጀሎች መካከል ነው። فإن صاحبها የሚጠጣ አካል ወይ ዝሙት የሚሰራ አካል ወይ የሰውን ገንዘብ የሚቀማ አካል ወይ የሆነች አካል تحت المشيئة አላህ ከፈለኩኝ እመራቸዋለሁ ካልሆነ እቀጣቸዋለሁ ካሉ አካላቶች ነው የሚሆኑት። لا يخرج من الإسلام ከእስላም ነዚህ አማኝ የሆኑ አካሎች አይወጡም። خلافا للخوارج خوارجዎች አንድ ከባድ የሆነን ወንጀል የፈጸመ አካል ወይ የፈጸመች አካል ከእስላም ያስወጡታል። ግን አህለ ሱናዎች በተቃራኒ ነው። ለምን የአላህ ቃል የሚገልጸው ይሄን ወይ የአላህ ነብይ አለይሂ ሰላቱ ወሰለም የተናገሩት ሐዲስ ይሄን ስለሆነ የሚያብራራው وقد قال الله تعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. إن الله لا يغفر الله أيمرم يلال أن يشرك به بالسلاي የሚያጋራን ወይ የምታጋራን አካል አይምርም። ይሄ አራት ነጥብ በአላህ ላይ ይያጋራ ወደሚቀጥለው ሀገር የተሸጋገረ ሰው ተስፋ የለው። ምናልባት ለሱ ተስፋ ማድረግ ሳይሆን ኩፍሩ ወይ ክህደቱ ግልጽ ሆኖለት በኩፍር ላይ ለሞተ ሰው እስላምን የሚያጸድቅ ሰው ራሱ የሱ እስላም ይቀማል። በኩፍር ወደ ቀብር የደረሰ ሰው ወይ ነፍሱ ከራሱ የተለየች የሆነ አካል ተስፋ የለው። ይህ አህለ ሱናዎች
የሚስማሙበት ወይ ኢትፋቅ ያደረጉበት ነገር ነው ነገር ግን ከሽርክ ውጭ ያለው አላህ ብይን ስለሰጠበት እሱ በአላህ ፍላጎት ውስጥ የሚገባ ነው ويغفر ما دون ذلك لمن يشاء سلال الله ከሽርክ ውጭ ያለውን ለፈለገው አካል ይምራል ወይ በወንጀሉ ልክ ያቺን ቅጣት ቀምሶ ይወጣል ካልሆነም አላህ ይቅር ሊለው ይችላል አይታወቅም ይሄ ወደ አላህ ምናስጠጋው ነው ይሄም ሱረቱ ኒሳ 48ኛው ቁጥር ላይ አላህ ተውሂዳቸው እስከ ጸዳና በተውሂዳቸው ወደሚቀጥለው ሀገር እስከ ተሸጋገሩ ማርታን የሚለግስበትን በስራት የተናገረበት ነው عن أنس رضي الله عنه أن النبي صلى الله عليه وسلم قال الله نبي أنس ابن مالك أنستو قال شفاعتي يا الله نبي يعني እርቅ ከአላህ ጋር የማስተርቀው እርቅ አሉ ነቢያቶች ከአላህ ጋር ያስተርቃሉ ከዛም ይያለ በደረጃ ሙእሚኖች ራስ በራሳቸው ከአላህ የሚያስተርቁበት ደረጃ ይኖራቸዋል ያላህ ነብይ የኔ ምልጃ ከአላህ ጋር የማስተርቀው ለአህሊ الكبائر አሉ ትላልቅ ወንጀሎችን ለተዳፈሩ አካላቶች ነው አሉ ነብዩ አለይሂ ሰላቱ ሰላም እነዛም ደግሞ من امتي امه الاجابه ከኡመቴ እስልምናን ተቀብሎ እስላም ክልል ውስጥ ለገቡ አካላቶች አንዳንድ ጸያፍ የሆነ ነገር ሰርቶ ላለፉ ሰዎች የኔ ምልጃ ተሆናቸዋለች አሉ ይሄም ረዋሁ ትርሚዚ ኢማሙ ትርሚዚ ዘግቦታል ወአቡ ዳውድ ኢማሙ አቡ ዳውድም ዘግቦታል ወሰሐሁ አልአልባኒ ሼኹ አልአልባኒ ሐዲሱ ሰሂህ ነው ብሎታል ፊ ሰሂህ አልጃሚ 7714ኛው ቁጥር አስቀምጦታል عن عمر بن الخطاب رضي الله تعالى عنه أن رجلا على عهد النبي صلى الله عليه وسلم عند سويه يا الله نبي بنبروبت جزي كان اسمه عبد الله سموم عبد الله يبان نبر وكان يلقب بحمار وكان يضحك رسول الله صلى الله عليه وسلم يه عبد الله يا الله النبي يا سقاچو اندي سيقو ያደርጋቸው ነበር وكان النبي صلى الله عليه وسلم قد جلده يا الله نبي غرفوت نبر في شرابه خمر እጥቶ يا الله نبي غرفوت ነበር በእስላም ህግጋቶች አሉ ወይ ቁርአንና ሐዲስን እንቀራለን እንማራለን እናስተምራለን እነዛ ህግጋቶች እስላም ባለበት የሙስሊም መሪ ባለበት ሀገር ይተገበራሉ አላህ ያዘዘበት ህገ ደንብ ባዶ አይደረግም እነዚህ ህግጋቶች ይፈጸማሉ የሚፈጽማቸውም አካል መሪ የወከላቸው አካላቶች ይህን ተግባር ይሰሩታል ያላህ ነብይ ገርፎት ነበር ፈውቲ به ድጋሚ ደግሞ እንደገና ይህንን አብደላህን መጠጥቶ እንደገና ይዞ አመጡት ወደ ነብዩ አለይሂ ሰላቱ ሰላም የውመን ከለታት አንድ ቀን فامر به ያላህ ነብይ ይገረፍ አሉና አሁንም አዘዙ فجلد ከዛ ሰሃቦች ገረፉት فقال رجل عند سو من القوم كهزبوች ማከል اللهم لعنه على ጌታዬ ወይ በዚህ ሰው ይርግማንህን አውረድበት ያላህ ነብይ አለይሂ ሰላቱ ሰላም አዛ አደረገ ህግና ደንብህንም እየተዳፈረ ነው የሚል ቃላትን ሰነዘረ ما اكثر ما يؤتى به ያለ ይህ ሰው ተይዞ የሚመጣውን ነገር እንዴት አበዛ ስለዚህ አላህ እርግማንህን አውረድበት ብሎ ተራገመ فقال النبي صلى الله عليه وسلم يا الله نبي ያሉ لا تلعنه እንዳትረግመው አሉ ያላህ ነብይ ለምን ከተባለ فوالله ما علمت على النبي عليه الصلاه والسلام والله እኔ አቃለው አሉ ما علمت يعني علمت እንደማለት ነው እኔ አቃለው انه يحب الله ورسوله አሉ ይህ ሰው መጠጥ ቢጠጣም ነፍስያው ሸይጣን ቢያሸንፈውም አላህና መልእክተኛውን ይወዳል አሉ ነብዩ አለይሂ ሰላቱ ሰላም እንግዲህ አንዳንዴ ወደ አላህ ነብይ ሰዎች መጥፎ ነገር ሰርቶ መጥቶም በውስጣቸው ያለውን ነገር አላህ ይገልጸዋል ያላህ ነብይ የሚናገሩት ንግግር በወህይ ነውና ይህ ሰው ውስጡ ላይ ኢማን እንዳለ መሰከሩለት መስጂዳቸውን ስታጸዳ የነበረችው ሰሃቢ የሞተችው ማታ ነበርና ሰሃቦች ቀብሯት ነበረ ስጠፋ ያላህ ነብይ የት ሄደች ብሎ ጠየቁ ማታ ስለነበር እርሶን ማስቸገር ስላልፈለግነኮ ወስደን ቀብረናታል አሏቸው አትነግሩኝም ነበር እንዴ ያሉና ያላህ ነብይ ቀብሯ ላይ ሄዶ ሰገዱባት ይቺ ሴት
ሰላት የማይገባት ባይሆን ኖሮ የአላህ ነብይ አይሰግዱባትም ነበር በወህይ በሌሎቹ እንዳይሰግዱ እንደተከለከሉት ቺም ሴትያ ላይ ይከለከሉ ነበር ግን ኸይር ስላላት የአላህ ነብይ ሰግዶ ዱዓ አደረጉላት የአላህ ነብይ ዱዓ አገኘች ይህም ሰውዬ ሲሰራው የነበረው ነገር ጸያፍ ነው መጠጥ حرام ነው በሸሪዓ ኢጅማዕ ነው መጠጥ ሐላል ነው የሚል አካል ጃሂል እስካልሆነ ድረስ ከእስላም ሻንጣውን ጠቅሎ ይወጣል ሆኖም ግን ነፍስያችን በጣም ጸያፍ በሆነ ነገር ሁሌ ታነሳሳለች የሰው ልጆችን ለእሳት ራት ለማስደረግ ከሸይጣን ጋር በመተጋገዝ ወደ ክፉ ነገር ስለሚያነሳሱ ይህ ሰሃቢ ደጋግሞ መጠጥ ይጠጣ ነበርና እርግማንን አወረዱበት የአላህ ነብይ ተው እንዳትረግሙት አላህና ነብዩን እኮ ይወዳል አሉ ስለዚህ መጠጥ የሚጠጣ አካል ከእስላም ይወጣል ለሚሉ ሰዎች ይህ ሐዲስ ሁጃ ነው ይህንንም ሐዲስ ቡኻሪ ነው የዘገቡት የሐዲስ ቁጥር 6780 ላይ ከባባድ ወይ ትላልቅ ወንጀሎችን የሚፈጽም አካል ኸዋሪጆች ካፊር ነው ብሎ ይደመድሙበታል ሙዕተዚላዎች ደግሞ መሃል ላይ ያደርጉታል ከእስላም ወጥቷል ግን ወደ ኩፍር ጠቅልሎ አልገባም ይላሉ በኢማንና በኩፍር መካከል ነው ያለው ይላሉ ይሄ ያው የሁለቱም አካሄድ ከአህለ ሱናዎች አካሄድ ወይ ከአላህ ነብይ መልእክት ጋር የሚቃረን ነው بالبخاري باب ما يكره من لعن شارب الخمر ይላል ቡኻሪ ባብ አዘጋጅቶለታል ኸምርን የሚጠጣ ሰው መራገም ይጠላል ይላል ለምን የአላህ ነብይ እንዳትረግሙ ብሎ ስለከለከሉ ማለት ነው አላህና የአላህ ነብይ የሚወዳ አካል ቦታ አለው ደረጃ አለው ለዚህ ነው ሰሃቢዩ መጥቶ ለነብዩ አለይሂ ሰላቱ ሰላም ቂያማ መች ነው ብሎ ጠየቃቸው ምን አዘጋጅተህ ነው ቂያማን ቀን የምትጠይቀው ሲሉት እኔ አላህና ነብዩን ወዳለው ሲላቸው አንድ ሰው ከወደደው ጋር ነው ብሎ የአላህ ነብይ አለይሂ ሰላቱ ሰላም ተናገሩ ይህ አላህና ነብዩን መውደድ ጸያፍ ከሆነችው እሳት ለመዳን ሰበብ ከሚሆኑ ነጥቦች ነው ወይነው ليس بخارج من المله ይላል ኢማሙ አልቡኻሪ ይህ መጠጥ የሚጠጣው አካል ከእስልምና የወጣ አካል አይደለም ግን ይፈራለታል ወንጀል የሚዳፈር አካል ይፈራለታል ከለታት አንድ ቀን ኩፍርም ላይ ሊወድቅ ይችላል እንደ ሁክም ግን ኢማን ላይ ጸንቶ እነዚህን ጸያፍ ነገሮች ቢሰራ ቀጥታ ከእስላም ሻንጣውን ጠቅልሎ ወጥቷል አይባልም እንደ ሁክም ሆኖም ግን ይፈራለታል እንኳን ትላልቅ ወንጀሎች ይቀርና ትናንሾቹም ያሰጋሉ የሙእሚኖች ወይ የትክክለኛ የአላህ ባሪያዎች መገለጫም ወንጀል ላይ አይዘወትሩ ኢማሙ አልቡኻሪ በትላልቅ ወንጀል የሚያከፍሩ አካላቶች ላይ ምላሽ እንደሚሰጥ ነው የሚያመላክተው ይላል አን ኢምራን ኢብኑ ሁሰይን ረዲየላሁ ተዓላ አንሁ አን امرأةን አንድ ሴት ጁሄና ከሚባል ቀቢላ አተት ነብይ ሰለላሁ ዐለይሂ ወሰለም የአላህ ነብይ መጣች وهي حبلى من الزنا እሷም በዝሙት አርግዛ ነበር አንድ ሰው ሳያገባ ኒካህ አስሮ ከባለቤቱ ጋር ግንኙነት ሳያደርግ ትዳር ውስጥ ሳይገባ ዚና የሰራ አካል በእስላም ሀገር መስፈርቶቹ ከተሟሉ ማለት ነው አራት ምስክሮች ክርና መርፌ ሲሆኑ ካዩ ይገረፋል ነገር ግን እስከዛሬ እነዚህን አራት መስፈርቶችን አሟልቶ አቅርቦ የተገደለ የለም ያላገባ አካል ይገረፋል ያገባ ይገደላል በእስላም ሀገር فقالت ይቺም ሴት ጸያፍ ነገር ከሰራች በኋላ ውስጧ አልፈቀደላትም በጣም ተረበሸች የሙእሚኖች ባህሪ ይሄ ነው ሰለፎች ሰሃቦች ከእስላም ውጭ የሆኑ አካል ወይ ሙናፊቅ ወንጀል ሲሰራ ልክ ዝምብ አፍንጫው ላይ አርፎ በእጁ እንደሚያባረው ነው ይላሉ ሙእሚን የሆነ አካል ትናንሽ ወንጀል እንኳን ሲሰራ ተራራ በላይ ላዩ የተጫነበት ያህል ይከብደዋል ይላሉ ይሄ የኢማን ምልክት ነው ይቺ ሴት ነፍስያና ሸይጣን ወይ የተለያዩ ነገሮች ጫና አድርጎባት ዝሙት ላይ ወጥቃ ነበር ማንንም አላያትም በመስከረም ታጅባ ተይዛ አይደለም የመጣችው ግን ውስጧ በጣም አላህን ይፈራ ስለነበረ ወደ ነብዩ አለይሂ ሰላቱ ሰላም መጣች ይህንን ከተናገረች እንደምትገደልም ታውቃለች
ያ ነብይ አላህ አሰብቱ ሐደን አለቻቸው ቅጣትን ሊያስፈጽም የሚችልን ነገር ሰርቻለሁ ዚና ሰርቻለሁ አለቻቸው አንዳንዴ ቃላቶችን ቀጥታ ከመናገር ያንን የሚገልጽን አማርኛ ወይንም ደግሞ ቃላት መጠቀም ይቻላል እንደ ቦታው ሐድ የሚያስገኝ ነገር አግኝቻለሁ በማና ዚና ሰርቻለሁ አለቻቸው ፋቂሙ አለያ አለቻቸው ይሄን ህግና ደንብ ያላህን እኔ ላይ አቁመው ጸያፍ ነገር ላይ ወድቄያለሁ አለቻቸው ፈዳዓ ነብዩ አለይሂ ሰላቱ ወሰለም ጠሩ ወልይሃ አባት ሊሆን ይችላል ወንድም ሊሆን ይችላል ባሏም ሊሆን ይችላል ለሷ ከፊል የሚሆናትና ካለ አላህ ነብይ ጠሩ فقال احسن اليها አሉት ነብዩ አለይሂ ሰላቱ ወሰለም እቺ ሴት እንግዲህ በራሷ መስከራለች ዝሙት ላይ እንደወደቀች ሆዷ ላይ ልጅ አለ ልጅ ያለ ደግሞ አትገደልም ولا تزر وازرة وزر أخرى ولا تزر وازرة وزر أخرى إلى الله አንድ ነፍስ ባጠፋው አትጠየቅም ከዚህ ጻንጋ አብራ እንግዲህ አትገደል ከዚህ ሐዲስ የተነሳ እንግዲህ ዝሙት የሰራች ሴት ሆዷ ላይ ልጅ ካለ አብሮ መግደሉ حرام ይሆናል ይላል ሁለት ነፍስ ነው የሚጠፋው የነሱ መረጃቸው ይሄ ነው የአላህ ነብይ እቺ ሴት አርግዛ ዝሙት ሰርታ ገደለኝ ብላ መታ ነበር ነገር ግን ወልዩዋን ጠሩና فاحسن اليها አሉት በጎ ነገር አድርግላት አሉት በጎ ነገር ማለት ገንዘብ በመስጠት ወይ የምትበላውን ነገር በማመቻቸት የምትለብሰውን በማመቻቸት ሊሆን ይችላል ጸያፍ የሆኑ ንግግሮችንም ባለመናገር ሊሆን ይችላል አንድ ሰው ወንጀል ሰርቶ ተውበት ካደረገ በዛ ተውበት ባደረገበት ነገር አይተችም አትተችም ይሄ ኢጅማዕ ነው የሰለፊያ ዓሊሞች ኢጅማዕ አድርገውበታል ተውበት ባደረገበት ነገር በየሰዓቱ እየተቀሰቀሰ አዛ አይደረግም ወይ አዛ አትደረግም من تاب تاب الله عنه ነው ተውበት ያደረገ አላህ ተውበቱን ይቀበላል መልሶ በዛ ባሳለፈው ነገር እየቀሰቀሱ መተቸት አያስፈልግም አንዳንድ ሰዎች ምናልባት ከእስላም ውጭ ሆና ለጃገረድነቷን ልታስረክብ ትችላለች ወይ ሙስሊሙም ሆና ጸያፍ ነገር ላይ ወጥቃ ሊሆን ይችላል ተውበት አድርጋ ተነጋግሮ ከተጋቡ በኋላ የሆነ ነገር ሲከሰት ያንን ነገር እያነሱ አዛ ማድረግ አይቻልም ወንድም ቢሆን አልፈዋል ባለፈ ነገር እያነሱ መተቸት ይሄ የአህለ ሱናዎች ባህሪ ተግባር አይደለም እቺ ሴት ሙሉ በሙሉ ለአላህ ህይወቷን ሰጥታለች የተውበትን መስፈርት አሟልታለች በጎን አድርግላት አሉት ነብዩ አለይሂ ሰላቱ ሰላም فاذا ودعت አሉ ነብዩ አለይሂ ሰላቱ ሰላም እቺ የያዘችውን ልጅ ስትወልድ فاتني بها አሉት ይዛሃትና አሉት በሌላ ዘገባ ልጇን ወልዳ ልጁ ራሱን የሚችልበት ደረጃ ላይ ማድረስ አለባት ማጥባት አለባት ምናልባት ሌላ የሚያጠባው አካል ወይ የሚያጠባት አካል ከተገኘች እንጂ ያ ልጅ ወይ ደግሞ ያቺ ልጅ እናቱ በመገደሏ ወይ ደግሞ በመሞቷ የሚጎዳ ከሆነ አሁንም አይቻልም የተወለደው ሕፃን ወይ የተወለደችዋ ሕፃን ምግብ መብላት ወይንም ደግሞ ራሷን መመገብ የምትችልበት ደረጃ ላይ መድረስ አለባት ይህ በሌላ ሐዲስ ተብራርቷል ልጇን ከወለደች ይዛሃትና አሉት ነብዩ አለይሂ ሰላቱ ሰላም ፈፋል ነብዩ ትእዛዝን ያስተላለፉለት አካል ያሉትን አደረገ فأمر بها አዘዙ فشكت ልብሷ ታሰረ አንድ ሰው ህመም ሲሰማው ራሱን መቆጣጠር ሳይችል ሰውነቱ ስለሚገላለጥ ሐድ የሚቆምበት አካል የእስላም መሪ ባለበት አካል ቅድመ ሁኔታዎቹ መስፈርቶች ይሟላሉ ነብዩ አለይሂ ሰላቱ ሰላም እቺ ሴት ከመጣች በኋላ ልብሷ ታሰረ እርምጃ ሲወሰድባት ራቁቷን እንዳትሄድ ማለት ነው ያቺን ሴት ታስታውሳላችሁ ነብዩ አለይሂ ሰላቱ ሰላም ዱዓ ያደርጉላት አስመርጧት ነበር አዙሪት የነበረባትን ሴት የነብዩ አለይሂ ሰላቱ ሰላም ዱዓ አላህ ዘንድ ተቀባይነት ስላለው አስመርጧት ነበር በሽታው ዱዓ ተደርጎ ይነሳ ወይስ ሰብር አድርገሽ አላህ ዘንድ ያለው ይሻልሻል አሏት አይ አላህ ዘንድ ያለው ይሻለኛል አለች ነገር ግን አንድ ነገር ዱዓ አድርግልኝ አለቻቸው ለነብዩ አለይሂ ሰላቱ ሰላም አዙሮኝ በመወጥቅበት ሰዓት ሰውነቴ እንዳይገላለጽ ዱዓ አድርግልኝ አለቻቸው አያችሁ የሰሃቦች ኢማን ያውኑ ሴቶች በራሳቸው ፍላጎት ልብሳቸውን ቀዶ ወይ የተቀደደ ልብስ ለብሶ ገላቸውን እያሳዩ ወንዶች ማከለ እየዞሩ ኢማን አለኝ ይላሉ ይቺ ሰሃቢ ሳትፈልገው የመጣባት በሽታ ሲጥለኝ አካሌን ወንዶች እንዳይመለከቱብኝ ራቁቴን እንዳልሄድ ዱዓ አድርግልኝ አለቻቸው ለነብዩ አለይሂ ሰላቱ ሰላም ሀከዛ የሰሃቦች ኢማን እንደዚህ ነበር
አላህ ዘንድ ያለውን ይመርጣሉ ዱንያ ያው ቆየውም አልቆየውም የሚጠፋ ነገር ስለሆነ እቺን ዱዓ አድርግልኝ እንጂ ያኺራው ይሻለኛል አለች ነብዩ አለይሂ ሰላቱ ሰላም ለሰሃቢ ምን ትፈልጋለህ ሲላቸው ሙራፈቀተከ ፊል ጀና አላቸው የዱንያ ጉዳይ ብዙ አለ እኛ መኪና እንፈልጋለን ቤት እንፈልጋለን ሳሊዎችን ምስት እንፈልጋለን ይሄ መፈለጉ የተወደደ ቢሆንም ቅድማ እንሰጣለን ማስቀደም ያለብን አኺራ ነበር ግን ምናስቀድመው የዱንያን ጉዳይ ነው ሆኖ ምን ትፈልጋለህ ሲሉት ነብዩ አለይሂ ሰላቱ ሰላም ሙራፈቀተከ ፊል ጀና አላቸው ጀነት ላይ የርሱን መወዳጀት ነው የምፈልገው አላቸው ስለዚህ ሰሃቦች አላህ ዘንድ ያለውን ያስቀድሙ ነበር ሳሊሆቹም አላህ ዘንድ ያለውን ያስቀድማሉ ለዚህ ነው ነፍስያቸው እንደፈለገች ማትነዳቸው ስለዚህ ልብሷ ታሰረ عليها በሷ ላይ ثيابها ልብሷ እንዲታሰር አደረጉ ያላህ ነብይ ثم امر بها ከዛ ያላህ ነብይ ያዘዙ ፈሩጂመት ተቀጠቀጠች ዝሙት የሰራ ወይ የሰራች አካል እስላም ባለበት ሀገር ህግና ደንቡ ከተሟላ መስፈርቶቹ ከተሟሉ ብይን ከተሰጠ በኋላ እንዳትገላለጽ ተደርጎ በድንጋይ ተቀጥቅጦ ነው የሚገደሉት በዝሙት የሚገደሉ አካላቶች ثم صلى عليها ከዛ ያላህ ነብይ አለይሂ ሰላቱ ሰላም እንደገና ሰገዱባት በዚህ ዝሙት በሰራችው ሴት فقال له عمر ለነብያችን አላቸው تصلي عليها يا نبي الله يا الله ነብይ በዚህ ሴት ያትሰግዳለህ ወቀድ ዘነት ዝሙት ሰርታ ስታበቃ ይሰገድባታል እንዴ ብሎ ለነብዩ አለይሂ ሰላቱ ሰላም ጠየቃቸው فقال يا الله ነብይ አሉ لقد تابت توبتنا በርግጥ ተውበት አድርጋለች لو قسمت بين 70 من اهل المدينه መዲና ላይ ለ70 ሰዎች ቢከፋፈል ለወሲያቱሁም አሉ ነብዩ ተበቃቸው ነበር እቺ ሴት መጀመሪያ ጀምሮ የሰጠችውን የከፈለችውን መስዋዕትነት እዩ ማንንም አላያትም ምስክር የለም በነፍሷ ዝሙት ሰርታ መጣች ያላህን ህግ ደንብ በኔ ላይ ፈጽም አለቻቸው ተጸጽታለች ወደ አላህ ተመልሳለች ተውበት አድርጋለች ሰገዱባት ነብዩ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ጥያቄ ሲያቀርብ የዚች ሴትያ ተውበት መዲና ላይ ለ70 ሰው ቢከፋፈል ተበቃቸው ነበር አሉ وهل وجدت توبة أفضل توبة ታቃለህ እንዴ በነፍሷ ጥረት አድርጋ ለጌታዋ ተውበት ገብታ መስዋዕትነት ከፍላ ህይወቷን መስዋዕትነት የከፈለን ሰው ታቃለህ እንዴ አሉት ነብዩ አለይሂ ሰላቱ ሰላም አخرجው ሙስሊም ይሄ ሐዲስ ኢማሙ ሙስሊም የዘገቡት ነው 1696ኛው የሐዲስ ቁጥር ላይ ስለዚህ ሙስሊም የሆነ ወይ ሙስሊም የሆነች አካል ቅድም በተጠቀሰው ሐዲስ ላይ ዝሙት ሲሰራ ወይ ዝሙት ሲሰራ ሙእሚን ሆኖ አይሰሩም ወይ አትሰራም ያሉት ያላህ ነብይ አለይሂ ሰላቱ ሰላም ካሚለል ኢማን ኢማናቸው ሙሉ ሆኖ ማለት ነው እንጂ ከእስላም ሻንጣቸውን ጠቅሎ ወጥቶ ማለት አይደለም የሚሰርቅ አካል በሚሰርቅበት ሰዓት ኢማን ከሱ ጋር የለም ማለት ኢማኑ ሙሉ አይደለም ማለት ነው እንጂ ወደ ኩፍር ገብቷል ማለት አይደለም ኸምር የሚጠጣ አካል ወይ የምትጠጣ አካል በሚጠጡበት ሰዓት ሙሉ በሙሉ ከእስላም ሻንጣቸውን ጠቅሎ ወጥቷሉ ሳይሆን ኢማናቸው ሙሉ አይደለም ለማለት ነው ያላህ ነብይ አለይሂ ሰላቱ ሰላም የገለጹት ይሄንንም ደግሞ ቁርአኑና ይህ የነብያችን አለይሂ ሰላቱ ሰላም የተናገሯቸው ሐዲሶች ያብራሩታል ዑለማዎች ዝሙት የሰራ ወይ የሰራች አካል በራሳቸው መጥቶ መስክሮ እስላም ባለበት ሀገር ቢገደሉ ይሻላል ወይስ ደብቆ ተውበት ቢያደርጉ ይሻላል የሚለውን መስአላ ያነሳሉ ብዙ ጊዜ ያው በስልክም በምንም የሚጠየቅ ጥያቄ ስለሆነ ማለት ነው ምናልባት አንዳንድ ሰዎች የዝሙት ሱስ ያለባቸው አሉ ከወንድም ከሴትም ምስታቸውን ቤት አስቀምጦ ወይ ባሏን ቤት አስቀምጣ ምትልከሰከስ የሚልከሰከስ አለ የዝሙት በሽታ ያለባቸው ሰዎች እንዲህ አይነት የዝሙት በሽታ ያለበት አካል ከሆነ ያለባት አካል ከሆነች በተውበታቸው ማይጸኑ መስሎ ከታያቸው መጥቶ መስክሮ ቢገደሉ ይሻላቸዋል ይላል ግን ድንገት የተከሰተ ክስተት ሆኖ ተጸጽቶ በዛ ጸጸት ላይ የሚጸኑና ወደዛ አልመለስም ብሎ ጀዝም የሚያደርጉ አይነት ከሆነ ተውበቱ ይሻላቸዋል ብሎ ያስቀምጣሉ ዑለማዎች የሚሻለውም ተውበት ማድረጉ ነው ይላሉ ስለዚህ አንድ ሙስሊም የሆነ አካል ወይ ሙስሊም የሆነች አካል ጽያፍ የሆነ ነገር በሚሰሩበት ሰዓት ኢማናቸው ሙሉ አይደለም ኢማን ይጨምራል ይቀንሳል እንደ አህለ ሱናዎች ወይ እንደ ተከክለኛ ሙስሊሞች ነብዩ አለይሂ ሰላቱ ሰላም ለዑመር ጥያቄን ጠይቆት ነበር
ምን ያህል እንደሚወዳቸው ከሁሉ ነገር አስበልጬ ነው የምወድህ ብሏቸው ነበር ነብዩ አለይሂ ሰላቱ ሰላም ነፍሴ ሲቀር ብሏቸው ነበር ደግሞ መጣና ከነፍሴም በላይ ነው የምወድህ አልአን ያ ዑመር አሉት ነብዩ አለይሂ ሰላቱ ሰላም አሁን ነው ትክክለኛው ኢማን አሉት ስለዚህ ኢማን ይጨምራል ይቀንሳል ኢማናችን ሲቀንስ ነው የተለያዩ ጽያፍ የሆኑ ነገሮች ላይ የምንሳተፈው ኢማኑ ሙሉ የሆነ አካል ኢማኑ ይከለክለዋል ወደ ሪሳላዋ ስንመለስ عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم يا الله نبي يلالو إن المؤمن عند أمان ويعندج أمان إذا أذنب وانجل بمسراب بالساعات ويبمسراب بالساعات كانت نكتة سوداء على نبيه تقول يونج نتب تتعلب بتعلج في قلبه بقلبه لاي تبت الدرجالج فإن تاب توبت كادرجة كتملسه እነዚህ ስሰራቸው የነበሩ ወንጀሎችን ከተወ ወይ ከተወች ተውባ ሰዓትና ጊዜ አለ እንዳጠቃላይ ተውበት የሚቋረጥበት ጊዜ አለ ያም ፀሐይ የምትወጣበትን ትታ ከምትገባበት ከወጣች አበቃ ከዛ በኋላ ተውበት የለም የጨዋ አካል ቢጮህም ተቀባይነት የለው ፍርዓውን ዳዋ ሲደረግለት ቆይቶ አሻፈረኝ ብሎ ማዕበሉ መጥቶ ሲያንቀው አሁን በቃ እድል ይሰጠኝ ተመልሻለሁ ብሎ ነበር አላህ ግን አልቀበልህም ብሎታል እንዳጠቃላይ የሰው ልጆች ተውበት የሚዘጋው ፀሐይ መውጫዋን ትታ ከመግቢያዋ ስትወጣ ቂያማን የምንዳውን ቀን መጠበቅ ብቻ ነው አንድ ሰው ደግሞ ገርገራ ላይ ከመግባቱ በፊት አይኑ አፍጥጦ ወይ አይኗ አፍጥጦ ፍትጋ ውስጥ ከመግባታቸው በፊት ተውበት ካደረጉ ችግር የለውም አላህ ይቀበላል ያላህ ነብይ ያላህን ጠላቶች እየተዋጉ በነበሩበት ሰዓት ያላህ ነብይ ሊዋጋ የመጣ ነበር አላህ ሂዳያ ነሻለትና እዛው እስልምናን ተቀብሎ ከአላህ ነብይ ጋር ሆኖ ያላህ ነብይ ጠላቶች ሲዋጋ እዛው ገደሉት ትንሽ ሰራ ብዙ ተመነዳ አሉ ነብዩ ሷሃቦች ጦርነት ላይ በነበሩበት ሰዓት ጦርነቱ በጣም በተጋጋለበት ሰዓት ነበርና ሻሃዳ እያለ ገደሉት ለነብዩ ሲነገራቸው የቂያማ ቀን እቺ ላ ኢላሃ ኢላላህ ስትመጣ ምን ትሆናላችሁ አሉ ምን አለ ከዚህ ቀን በኋላ ሰልሜ ቢሆን ኖሮ አለ የገደለው ሰሃቢ ስለዚህ ላ ኢላሃ ኢላላህ ገርገራ ውስጥ ከመግባቱ በፊት የተቀበለ አካል አላህ ተውበቱን ይቀበላል የተቀበለችም አካል ተውበቷን አላህ ይቀበላታል ወይ ከወንጀል ገርገራ ውስጥ ከመግባቱ በፊት ተውበት ያደረገን አካል ያደረገችን አካል ይቀበላቸዋል አላህ በሩ ዝጋ ይሆን ግን አጀል መቼ ሊመጣ እንደሚችል አይታወቅም አብዱላህ ኢብኑ ዑመር إذا أمسيت فلا تنتظر الصباح وإذا أصبحت فلا تنتظر المساهل نبر كامشيه ينقال بله እንዳትጠብቅ ቁጭ ብለህ ካነጋህ ደግሞ ይመሻል ብለህ እንዳትጠብቅ ለአኺራ ዝግጅት አድርግ ይል ነበር ሰለፎች እንዲህ ናቸው ሰሃቦችም እንዲህ ናቸው ወንጀልን ይዞ በፍጹም አያድሩ ይሄ የሙእሚኖች ባህሪ አይደለም አንዳንዶቻችን 10 ዓመት 15 ዓመት ወንጀል ላይ ሆነን ምንም አይመስለንም ይሄ ከባድ አደጋ ነው الله يتناغرو قال يصدقال عند قال فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين የሚለው አንድ ቀን ይصدقብናል እስላምን ለቀል እንወጣ እንችላለን አይታወቅም ስለዚህ ወንጀል ላይ መዘውተር የሙእሚኖች ባህሪ በተለይ ኻሰተን የሰለፊዎች ባህሪ አይደለም ወንጀል ከተሰራ ወዳው ነው ተውበት የሚደረገው فإن تاب توبت ካደረገ ወነዘዐ አሉ ነብዩ ከዛ ነገሩን ከተነሳ ተውበት አድርጎ አንድ ሰው እዛው ጽያፍ ነገር ላይ መሆን የለበት ወይንም ደግሞ የሰውን ገንዘብ ከቀማ በኋላ አስተግፍሩላህ ብቻ አይተካው መክፈል አለበት ወይ ሐጅን ትቶ አንድ ሰው ተውበት ቢያደርግ አይተካለትም ሐጁን ማድረግ አለበት ዘካ ከልክሎ ተውበት ቢያደርግ ፋይዳ የለው ዘካውን ሰጥቶ ነው ተውበት ጾም ትቶ አንድ ሰው ተውበት ቢያደርግ ፋይዳ የለው ጾሞ ነው ተውበት ሰው አምቶ ተውበት ብቻ አይተካው ሂዶ ይቅርታ ጠይቆ ነው ተውበት ድንበር ገፍቶ ተውበት አይተካው ድንበሩን መልሶ ነው ተውበት ስለዚህ ነብዩ አለይሂ ሰላም አስከትሎ ምን አሉ ወነዘዐሉ ከዛ ነገር ከተወገደ መደረግ ያለበትን ማስተካከል ያለበትን ካስተካከለ واستغفر إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم فأولئك أتوب عليهم على الله قرآن الله توبت ካደረጉ ያንን ያበላሹትን ደግሞ ዋስለሁ አለ ካስተካከሉት መልሶ በዲን ጉዳይ አጭበርብሮ ከሆነ ሙብተዲም ሆኖ ቢድዓን አንሰራፍቶ ከሆነ ሰዎችን አጥምሞ ከሆነ
ተውበቱ ብቻ አይተካው ከዚህ በፊት የጻፍኩት በዚህ ክታብ ጽፌ ያስተላለፍኩት ነገር ስህተት ነው እኔ ተመልሻለሁ ብሎ ግልጽ ማድረግ አለበት ሪከርድም ከሆነ በዚህ ቀን በዚህ ሰዓት በዚህ ደቂቃ ላይ የተናገርኳት ንግግር ስህተተች ማለት አለበት ፈይንታቡ ወአስለሁ ወበየኑ አላህ ግልጽ ካደረገዋል ነገራቶች ወይንም ደግሞ የተበላሹ ነገሮች ሙሉ በሙሉ ነው የሚስተካከሉት እንጂ ዝም ብሎ ተውበት ብቻ ከሆነ ያ ነገር ካልተስተካከለ አይሆንም ወስተግፈር ተውበት ካደረገ ነብዩ አለይሂ ሰላቱ ወሰለም ኢኒ ላ አስተግፊሩላህ ፊል የውሚ 70 መራ እኔ ጌታዬን በቀን 70 ጊዜ ይቅርታ ጠይቀዋለሁ አለ ያለፈው ወንጀል የሚመጣውም ከመማራቸውም ጋር وفي روايه 100 መራ አሉ ነብዩ በሌላ ዘገባ ደግሞ 100 ጊዜ በቀን እስትግፋር አደርጋለሁ አሉ ሙእሚኖች እስትግፋር ያደርጋሉ ነብዩ አለይሂ ሰላቱ ወሰለም በዝክር ላይ ያነሳሱ ነበር የጧት የማታ ዝክር እኩለ ሌሊት ወይ ተኝተን ደግሞ የሆነ ነገር አስደንግጦ ስንነሳ ውዱ ስናደርግ ስንበላ በልተን ስንጨርስ ከቤት ስንወጣ ስንገባ ጉዞ ስንሄድ ከጉዞ ስንመለስ ምንሳፈርበት ለገን ላይ ስንሳፈር እያንዳንዱ ቦታ ላይ ዝክር አስቀምጧል ያላህ ነብዩ አለይሂ ሰላቱ ወሰለም አላህ አጅ ከጨረስነ በኋላ ፈዝኩሩላህ አለ አላህን አውሱት አለ አላህ ወላጆቻችሁን ከምታወሱበት በላይ አላህን አውሱት አለ የሐጅ ስነ ስርዓት ካለቀ በኋላ ሰዎች ሐጅ ላይ ሙቀት ያስቸግራቸዋል ምግብ የሚመቸው ምግብ አያገኙም ቤተሰብ ተለይተዋል እቺ ከፈን ምትሆነዋን ነጭ ነገር ነው የሚለብሱት ወንዶቹ ከብዙ ነገር ርቀዋል ግን ሆኖም አላህን እንዳትረሱ ዘክሩ አላቸው ዝክር ቦታ አለው እስላም ላይ ቀልባችን የሚጸዳው ህፍዝ ቁርአን የሚገራለን ሐዲስ የሚገራለን ርስቃችን hatta የዱንያ ህይወታችን የሚስተካከለው አላህን ስናውቁም ኢነሁ ካነ ገፋራ يرسل السماء عليكم مدرارا አላቸው ጌታችሁን ተማጸኑት ከሰማይም ረህመቱን ያዘንበላችኋል አለ استغفار ርስቅ ለመስፋት ለዕልም ካለንበት ጭንቅ ለመውጣት ለብዙ ነገር መድኃኒት ነው ጌታችንን ይቅርታ ስንጠይቀው አላህ ይምራል ሱቂለ ቀልቡሁ አሉ ነብዩ ቀልቡ ይጸዳል አሉ አይሳራ ነቂየን ሳፊየን ማለት ነው ንጹህ ይሆናል ተውበት ሲያደርግ ቀልቡ ትጸዳለች እንዳልነበረ ይሆናል ቀልብ ከተስተካከለች ሁሉም ይስተካከላል አሉ ነብዩ አለይሂ ሰላቱ ወሰለም اذا صلحت صلح الجسد كله واذا فسدت فسد الجسد كله الا وهي القلب አሉ ነብዩ አለይሂ ሰላቱ ወሰለም ቁራጭ ስጋ አለች እሷ ከተስተካከለች ሁሉም አካል ይስተካከላል ውሸት መራቅ ሐሜትን መራቅ መጠጥን መራቅ ጸያፍ የሆኑ ነገሮችን መራቅ አይከብድም ነገር ግን ቀልብ ከተበላሸች እነዚህ ነገሮች ሁሉ ቀላል ይሆናሉ فلما زاغوا ازاغ الله قلوبهم والله لا يهدي القوم الفاسقين الله ተከክለኛውን መንገድ ገልጾ ሲያበቃ በአላህ ነብይም በኩል አብራርቶት ሲያበቃ ሰሃቦችም አድርሶት ሲያበቁ ይህንን አሻፈረኝ ብሎ ወደ ጸያፍ የተመለሰ አካል አዛغ الله قلوبهم على الله ቀልባቸውን ያዝገዋል ይሄ በእሳትም መሞረድ አይችልም በውሃም ቢታጠብ መጽዳት አይችልም ምንም አያጸዳው አላህ ራሱ መልሶ እስካላጸዳው ድረስ ተለያየ ቁርአን አንቀጾች ላይ ختم الله على قلوبهم ይላል ቀልባቸው ላይ ሐትም አድርጎባቸዋል ያ ማለት በሰሩት ስራ ምንዳ ተከፍሏቸው ነው የሚሰሩት ስራ ወይ ሲያንሰራፉት ያለው የማሲያው ደሞዛቸው የሚከፈላቸው ክፍያ ነው አንድ አካል ወይ አንድች አካል ከእስላም ውጭ ሆኖ ጸያፍ ነገር ሲሰሩ ነበር ከጸያፎቹ ጸያፍ ደግሞ ለአላህ ልጅ አለው ማለት ወይ ኢነላህ ثالث ثلاثه የሚለው ቃል ወይንም ደግሞ ኡዘይሩን ኢብኑላህ የሚለው ቃል ዋናው እቺ ነች ከዝሙቱም ከውሸቱም ከወለዱም ከኸምሩም ከሁሉም በአላህ ላይ ማጋራት ሰማይና ምድር ሊሰነጣጠቁ ይቀርባሉ ያለበትን ወንጀል ሲሰሩ ነበር ማከውኒ ግን ያን በአላህ ላይ ማጋራት ትቶ አንድ አካል ወይ አንድች አካል ወደ እስላም ሲመጡ እስላም ከእስላም በፊት የነበረውን ነገር ያብሳላል ሰሃቢዩ ለነብያችን አለይሂ ሰላቱ ወሰለም እጁን ዘርግቶ መልሶ አጠፈው አምር ረዲየላሁ ተዓላ ዐንሁ ይህ ሰሃቢ ነብዩን ሰሃቦቻቸውን ጓዶቻቸውን አዛ ካደረጉ ሰዎች መካከል አንደኛው hatta ኢትዮጵያ ድረስ ሰሃቦችን ተከትሎ መጥቶ እነሱን ለማስበላት ጥረት ካደረጉ ሰዎች መካከል ነው በኋላ አላህ ሂዳያን አሻለት ወደ ነብዩ መጣና እጁን ዘርግቶ ሙባይል ያደርግ ከነብዩ ጋር መልሶ አጠፈው ምን ነው አሉት ነብዩ ኦሬዳሽ ተርጣላቸው መስፈርት ማስቀመጥ ፈልጋለሁ ሲላቸው ምንድነው መስፈርት ማስቀመጥ የምትፈልገው ሲሉት ያለፈውን እንዲሚረኝ
ታቀም እንዴ እስላም እኮ ከእስላም በፊት ያለው ነገር ያብሳል አሉ ወደ እስላም የሚገቡ ሰዎች እንኳን ደስ አላችሁ ነው የሚባሉት ያለፈው ወንጀል ይማራል ሙሉ በሙሉ ለዚህም የሚወዱትን ሰሃቢ ወይም ደግሞ በቅርበት ለነብዩ ወዳጅ የሆነው ሐምዛ ረዲየላሁ ዐንሁ ዋሺ ገድሎት ነበር በጣም ተጎድቶ አልቅሶም ነበር ያላህ ነብይ አይዞ እኛ ያለን ከጎን ያንተንና ያላህን ጠላቶች እንፋለማለን ከሚላቸው አንደኛውም ነበር ሐምዛ ግን ገድሎት ነበር ያላህ ነብይ በተገኙበት እንዲገደሉ ወጃና ውጆ ነበር ነብዩ አለይሂ ሰላቱ ሰላም ግን ከመገደሉ በፊት እስልምናን ተቀበለ ዋሺ ይሄው እስላም ውስጥ የገባ አካል ያለፈው ነገር ይማራል ስለዚህ ያላህ ነብይ فإن تاب ونزع واستغفر سقل قلبه أي صار نقيا صافيا ንጹህ ይሆናል የተስተካከለም ይሆናል ወኢን ዛደት አሉ ነብዩ ከቀጠለ ይቀጥላል አንድ አካል ወይ አንድቻ አካል ወንጀል ላይ ከቀጠሉ ይቀጥላል አደጋ አለ ወንጀል ብዙ ጊዜ ሰለፎች ያስጠነቅቃሉ ኢማሙ ሻፊ ከሰለፎች መካከል ምን ነው ህፍዜ አልተስተካከለም የማህፈዝ በቃቴ ብዙም ደሳይለም ብሎ ሲጠይቃቸው በአላህና በሱ መካከል ያለውን እንዲያስተካከል ማዕሲያን ሙሉ በሙሉ እርግፍ አድርጎ እንዲተው ነው የመከሩት ማዕሲያና በጎ ነገር አብሮ መቀጠል አይችሉም ስለዚህ ከቀጠለ ይቀጥላል አሉ hatta ya'lu qalbuhu አሉ ቀልቡ እስኪታሸግ ወይ ቀልቡ እስኪታሸግ ድረስ ذلك الران الذي ذكره الله عز وجل يهمران الله قرآن لا يتقسو ነው ይህ ቁርአን ላይ كلا بل ران على قلوبهم ما كانوا يكسبون كلا بل ران على قلوبهم ما كانوا يكسبون على الله አዎ ቀልባቸውን ያሸገው ያ ሲሰሩት የነበረው ወንጀል ነው አለ ይታሸጋል ሱረቱል ሙጠፊፊን ላይ አላህ ቀልባቸው እንዲታሸግ ያደረጋቸው ሲሰሩት የነበረው ጽያፍ ነገር ነው አለ 14ኛ ቁጥር አخرجው አህመድ ኢማሙ አህመድ ዘግቦታል 9852ኛው የሐዲስ ቁጥር ወትርሚዚ ኢማሙ ትርሚዚ ደግሞ 3334ኛው የሐዲስ ቁጥር ወሐሰነው አልአልባኒ ሼኹ አልአልባኒ ደግሞ ሐዲሱ ሐሰን ነው ብሎታል في سيل الجامع ሐሰን ነው ብሎታል 1670ኛው ቁጥር ላይ ወአመ ሰጋኢር እነዚህ እስካሁን ስናያቸው የነበሩ ከባባድ ወንጀሎች ናቸው ሰጋኢሮቹ ትናንሾቹ ወንጀሎች فانسال ابن سعد رضي الله تعالى عنه قال رسول الله صلى الله عليه وسلم يا الله نبي يالو إياكم ومحقرات الذنوب ትናንሽ ወንጀሎችን አደራችሁን አሉ ከቀውም ነዘሉ በጥነዋዲን አሉ ልክ እንደ ሰዎች ነው ተራራ ማከል ወይን ደግሞ ጫካ ውስጥ እንደ ተቀምበጡ ሰዎች አሉ فجاء ذا بعود አሉ ነብዩ አንደኛው የተወሰነ እንጨት ይዞ ይመጣል وجاء ذا بعود አንደኛውም የተወሰነ እንጨት ይዞ ይመጣል وجاء ذا بعود አንደኛውም የተወሰነ እንጨት ይዞ ይመጣል ይሄ እንጨት ለቀማ የሚባል ነገር አለ ወደ ክፍለ ሀገር ስትሄዱ ክፍለ ሀገር ዛፎች ይበቅሉና ሰዎች የሚያነዱትን እንጨት በየጊዜው ይሰጣሉ ከላይ ያለው እርጥብ ነው ከታች የደረቁ እንጨቶችን ለሰው ልጆች እንዲጠቃቀሙባቸው ይሰጣሉ ወይ የሆነ ጊዜ ንፋስ ይመጣና ሰዎች የሚጠቀሙበትን የደረቀውን እንጨት መሬት ላይ ይጥሉታል ያንን ያ የዛፉ ባልተቤት ሳይሆንም የአካባቢ ወጣቶች ወይም ደግሞ የአካባቢ ሴቶች ይሄዱ ይለቅማሉ ያንን እንጨት እየለቀሙ ያከማቻሉ ቤታቸው ላይ ወይ ወንዝ ላይ ያከማቹትና ተሸክሞ ወደ ቤት ያደርሱታል ልክ እንደዛ እንጨት ለቅሞ እንደሚሰበስብ አይነት ሰው ነው አሉ ነብዩ አለይሂ ሰላቱ ሰላም hatta andaju khubzatahuma ይህን እንጨት ሰብስቦ ዳቦአቸውን እስከሚያበስሉ ድረስ እንደሚደርሱ ሰዎች ናቸው ወኢና ሙሐቀራት الذنوب ጥቃቅን ወንጀሎችን እየናቁ ምን ችግር አለው እየተባለ متى يؤخذ بها صاحبها ይህንን ወንጀል ትናንሽ ወንጀል ልክ እንጨት ለቀማ ተለቅሞ እንደሚሰበሰበው ትናንሽ ወንጀሎች ይሰበሰቡና ያ አካል በተያዘ ጊዜ አሉ ነብዩ ወይ በተያዘች ጊዜ ጥቃቅን ወንጀሎችን እየናቁ ምን ችግር አለው እየተባለ እነዛ ነገሮች ሲጠራቀሙ ያ ሰው ሲያዝ ወይ ያቺ ሴት ስትያዝ ተህልቁ አሉ ነብዩ አለይሂ ሰላቱ ሰላም ታጠፋቸዋለች
خلاص ትናንሽ ወንጀሎች እየተጠራቀሙ ይመጡና ይጠፋሉ ለዚህ ነው አብዛኛው ሙስሊሞች በአሁኑ ሰዓት ቀልባቸው የደረቀው ከጥቂቶቹ ውጭ ወይ ቀልባችን የተበላሸው በተለይ ኢትዮጵያ ላይ አሁን ሚዲያ ላይ የሚሰሩ ጽያፍ ነገሮች ከእስላም ውጭ ያሉ ሰዎች ናቸው እንደሚሰሩት ላ ወላሂ አይደለም የሙስሊም ስም የያዙ ጽያፍ ነገር ይሰራሉ ሚዲያው ላይ በተወጡ ያ ለነሱ ምንም አይደለም 10 ሳንቲም መሬት እንደመጣሉ እንኳን አይቆጥሩትም በል እንደውም የራሳቸውን አዋቂ አድርጎ ያሳዩበታል ትናንሽ ወንጀሎችን እየተዳፈሩ ይሄዱና خلاص ቀልባቸው ከዛ በኋላ አታቆም ያንን ነገር በጎ ነገር አድርጋ ታሳያቸዋለች በዛው ይቀጥሉበታል አልፎ ተርፎ ወደ ኩፍርም ይቀጥላሉ እኛ ሀገር ፋጡማ ተብሎ ከእስላም የወጣች ኸዲጃ ተብሎ ከእስላም የወጣች መርየም ተብሎ ከእስላም የወጣች ምን እንሰማ ወይን ደሞ ምን መለከተው እኮ ዝም ብሎ ድንገት የመጣ እኮ አይደለም ወላጅ ቴሌቪዥን ይገዛል በዛ ቴሌቪዥን ዙሙታ ያለች ወላጅ ካላህ ውጭ የሚመለክበት ቦታ ሂጂ ተጋሪ ይላታል ትጋራለች እያለ ይሄድና ልክ ነብዩ አለይሂ ሰላቱ ወሰለም እንዳሉት ያ ተሰብስቦ خلاص ያጠፋታል እንጂ ዝም ብሎ ድንገት አንድ ሙስሊም ሄዶ ካንድ ማሲያ ከሚሰራ ሰው አይቀላቀልም ያ ነገር ተሰብስቦ መጨረሻው ያጠፋው አንድ ጊዜ የሆነ ቦታ ላይ የሆነች ሴት ልጇን ብርድ የሚባል ነገር አለ አይደል ሰዎች ብርድ ያዘኝ ወይንም ደግሞ ጀርባዬን ብርድ ይዞኛል አሞኛል ብሎ መታጠቢያ ቦታ ይሄዳል ከውጭ ሀገር መጣ ከሳውዲ መታጠቢያ ቦታ ይዛት ሄዳ ሴቶች የሚታጠቡበት ቦታ ወሰደቻት ያለች ወደ ኋላ ተመለሰች እኔ ልጅቷን ያያዩዋት ነበር ምን ገጥሟት ነው ከፊት ለፊቷ እባብ ውሻ ጅብ እሪያለች ተመለሰች ምንድነው ብለና ቆመን ስንጠይቃት ራቁታቸው የሚሄዱ ሴቶች አሉ ውስጥ ላይ አለች ሴቶች መገላለጻቸውን እንደምን ያያየችው ነው እንደሚያጠፋ ወንጀል ለምን እስላም ሀገር ነው ያደገችው አማ እኛ ሀገር ሴት ራቁት ይቀርና ወንድ ራቁት ቢሄድ አብሮን ካን ቢጨፍሩ ምንም አይመስለንም እኛ ለዚህ ነው አንዳንድ ቦታ ሰርግ ተጠርተን ስንሄድ አዳራሽ ላይ ዘፈን ተከፍቶ ሴቶች እየጨፈሩ ወንዶች እየጨፈሩ እኛ ከጽማችን ከኮፍያችን ከጀለቢያችን ጋር ቁጭ ብለን ምግብ ጠግበን በልተን እንወጣለን ተዋህደናል በቃ ለዛ ነው እንጂ ያልተዋሃዱ ሰዎች ይፈራሉ ታክሲ ውስጥ ገብቶ እኮ ሙዚቃ ሲከፈት እስከሚወርዱ ይጨንቃቸዋል አንዳንዶቹ ዘለው ይወርዳሉ ይሄ ነው ወንጀል ሲለመድ ይለመዳል ነብዩ አለይሂ ሰላቱ ሰላም ቅድም የገለጹት ማለት ነው ስለዚህ ትናንሽ ወንጀሎች ሲጠራቀሙ ትያዛለች ይያዛል ከዛ ይጠፋሉ አሉ ነብዩ አለይሂ ሰላቱ ሰላም እንዝሩ ሰሂህ ይላል ሰይም ተመልከት የሼኹን አልባኒ 389 ቁጥር ላይ وهذا يدل على خطر المعاصي ይህ አሁን የተመለከተው የነብያችን አለይሂ ሰላቱ ሰላም ሐዲስ የወንጀል አደጋነት ያሳያል صغيرها وكبيرها ትንሿም ትልቅ ወንጀል ብትሆን አደጋ እንዳላት ያሳያል فإن المعاصي ወንጀል تأثير على القلوب በቀልብ ላይ በጣም ጫና ያደርጋል والابدان በሰውነትም ላይ የኢማን ወይን ደግሞ የፊትህን ኑር እንዲገፈፍ ያደርጋል ቀን ሙሉ በሞባይል ላይ ሙንከር ያየች የምትውል አካል ኖርማል አይደለም ፊቱ ተረባብሽዋል አማ ሌሊ የሰገደ ያደረሰው ጧት ሲታይ ፊቱ ላይ ኑር ይታይበታል ወይ ኑር ይታይባታል ወይ ከመድረሳ ከመስጂድ ህፍዝ ላይ የነበሩ ዳዕዋ ላይ የነበሩ ሰዎች ወደ ቤት ሲመለሱ ፊታቸው ላይ የደስታ ወይንም ደግሞ የጥሩ አይነት እይታ ይታይባቸዋል አማ ወንጀል ላይ የነበሩ ሰዎች ፊታቸው ሁሉ የተረበሸ አዕረደ عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى إلى الله ወንጀል ወይንም ደግሞ የነብዩና አለይሂ ሰላቱ ሰላም መንገድ አሻፈረኝ ያሉ ሰዎች የቂያማ ቀን እውር ተደርገው ይቀሰቀሳሉ በዛ ማሸር ቀን የሰው ልጆች ነፍሲ በሚሉበት ቀን ምን ነው ጌታ የዱንያ ላይ እኮ አይን ነበረኝ ለምን እውር አርገ ቀሰቀስከኝ ይለዋል قال كذلك أتتك آياتنا فنسيتها وكذلك اليوم تنسى إلى الله ይሄው እንደዚህ አንቀጻችን መጣለ ረሳው ዛሬ አንተ ትረሳለህ ይለዋል አላህ ስለዚህ በሰውነትም ላይ በቀልብም ላይ ተጽዕኖ አለው ብዙ ሰዎች ስራቸው ይረብሻቸዋል ህይወታቸው የተረበሸ ነው ይሄ ጀዛቸው ነው من عمل حياة طيبة إلى الله ሙእሚኖች አላህን የሚፈሩ ሰዎች በዱንያም ደስተኛ ይሆናሉ ትንሽም ቢኖራቸው ትንሽም ቢበሉ ትንሽም ቢለብሱ ደስተኛ ይሆናሉ አማ አላህን የማይፈሩ ሰዎች ጭንቀት ነው ገንዘባቸው ጭንቀት ነው የሚጨምርላቸው ዕውቀታቸው ጭንቀት ነው የሚጨምርላቸው ትዳራው ጭንቀት ነው የሚጨምርላቸው ጉርብትናው ጭንቀት ነው የሚጨምርላቸው G+1 G+2 ቤት ጭንቀት ነው የሚጨምርላቸው አማ ሙእሚንስ ባለው ነገር ይደሰታል ለዚህ ነው ኢብኑ ተይሚያ ታስሮ እያለ ኢብኑ ቀይም እሱን ልንጠይቅ ስንሄድ እሱ ጋር ስንደርስ ላይላያችን የነበረው ጭንቀት ይለቀን ነበር ይላል
እስር ቤት ሆኖ የሚያስተላልፈው ቃል አላህ ወቃል ረሱል ነው በቀደር ያምናል ስለዚህ የአላህና የነብዩን ቃል ሲነግረን የነበረው ጭንቀት በሙሉ ይለቀን ነበር ይላል ሰለፊዮች ሙእሚኖች እስር ቤት ሆኖ ደስተኞች ናቸው ለዚህ ነው ብታስሩኝም ምንም ብታደርጉኝ ችግር የለም ያላቸው قال الله تعالى ولا تكونوا كالذين نسوا الله فانساهم انفسهم على الله ልክ እንደነዛ ሰዎች እንዳትሆኑ እንደምን አይነት ሰዎች ነሱላህ አላህን እንደረሱ ሰዎች በጎ ነገር ትቶ ወደ ሙንከር ገብቶ አላህን እንደረሱ አይነት ሰዎች እንዳትሆኑ አለ فانساهم انفسهم على በቃ እነዚህ ሰዎች አፈነገጡ ሄዱ አይደለ በጎን እንዳይሰሩ አላህን እንዳይወሱ አደረጋቸው جزاء بما كانوا يعملون ሲሰሩት በነበረው ስራ ምንዳቸውን ከፈላቸው አላህ اولئك هم الفاسقون ይላል እነዚህ አመፀኞች ናቸው ፋሲቅ ومن ذلك انك ترى من كان مستقيما على طاعه الله ورسوله በአላህና በነብዩ ትእዛዝ ላይ የጸኑ ወንድሞቻችን በማከለችን ነበሩ ከዚህ በፊት ይሄን ዳዕዋ ይሄን ተውሂድ ይሄን ቅርአት ይሄን ህፍዝ ይሄን ጀማ ትቶ ወደ ማዕሲያ የሚሰሩ ሰዎች ሂዶ ሲቀላቀሉ አላህ ኑራቸውን ይገፋቸዋል በየካፌው ቁጭ ብሎ ሰዎችን ወጥ ወረዱ ይያሉ የሰው ስጋ እንዲበሉ ያደርጋቸዋል ሸይጣን ይጫወትባቸዋል ከገጠመኝ ነገር ቀራ ከሚባል ወይንም ደግሞ ዳዕዋ ያደርጋል ከሚባል ከነበረ ሰው የሆነ ቦታ ላይ ያገኘውትና ልብሱን ከኋላ የጊዜ ወጣቶች ከፍተው እንደሚሄዱ ከፍተው ሲሄድ አየሁት ምን ነው እቺ ነገር ስለው ላላላላ አለኝ አያችሁ የኢማኗን ልብስ አንስቶ አላህ የማዕሲያን ልብስ ያለብሳል መስጂድ በሚገቡ ሰዎች ማፈር ትጀምራለህ አንዳንዶቹ ከመስጂድ ከመድረሳ ያመልጡና ከእስላም ውጪ የሆኑ ጓደኞቹን ይዙና ልክ መስጂድ በር ላይ ሲደርሱ መስጂድ በሚገቡ ሰዎች ያፍራሉ አሰላሙ አለይኩም በሚለው ሙስሊም ላይ ያፍራሉ ወይንም ደግሞ ከመስጂድ የሚደወልላቸውን ስልክ በአላህ የካደ ሰው አጠገብ ማንሳት ያሳፍራቸዋል ወይ ሐጂዶ እላይላቸው ያለውን ልብስ አውጥቶ ኢህራምን ለብሶ ሐጅ ማድረግ ያሳፍራቸዋል ወይ ኢድን ተሰብስበው ከሙስሊሞች ጋር ወይ ጁማ ገብቶ መስገድ ያሳፍራቸዋል ለምን ቀየሩ አላህም ቀየረባቸው ወነሽሪ ተውሂድንም ሲያሰራጩ የነበሩ ስንትና ስንት ሰዎች ወደ ማዕሲያ ገብቶ ቀልባቸው ይደረቀዋል ወሱና في اول امر ልክ ለነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲጽፍ እንደነበረው አይነት ክህዶ እንደሞተው ማለት ነው ከሰባት ሰማይ በላይ በጅብሪል አማካኝነት ወደ ነብዩ የመጣውን ወህይ ይጽፍ ነበር ያላህ ነብይ እኔ የነገርኩትን ካልሆነ በስተቀር ምንም አያውቅም ብሎ ከፈረ ይቀበራል ምድር ተተፈዋለች ይቀበራል ምድር ተተፈዋለች ይቀበራል ምድር ተተፈዋለች ይሄማ ዝም ብሎ እንዴት ሰው ሲቀበር ይተፋል አያችሁ አይደል እንዲህ አይነት ነገር አለ ጥንቃቄ ማድረግ ያስፈልጋል ሰው ኢማን ላይ ሆኖ ወደ ኋላ ሊመለስ ይችላል አዎ ሱና ላይ ሆኖ ወደ ቢድዓ ሊመለስ ይችላል አዎ ጀማዓን ትቶ ቤት መስገድ ሊጀምር ይችላል አዎ ቤትን ትቶ ደግሞ ጭራሽ ሰላት ሊተው ይችላል አዎ ያላህ ነብይ ካና የቁሉ اللهم يا مقلب القلوب ثبت قلبي على دينك ይሉ ነበር ያ ነብይ አላህ آمنا بك وبما جئت به فهل تخاف علينا አላቸው እርሱ ያላህ ነብይ በርሱ አምነናል እርሶም ይዞት በመጡት ነገር አምነናል በእኛ ላይ ይፈራሉ እንዴ ሲላቸው ናም አሉ ነብዩ አዎ አሉ አንዴ ከገቡ ነው የሚባል ነገር የለም ፋሲዱ ወጥቶ ሳዲቁ ከገባ በኋላ ምንም አይጎዳም የሚባል ነገር የለም ይሄ ኩፍር ነው ኢማን አይደለም አዎ አሉት ነብዩ ኢነል ቁሉብ በይነ እስቢዐይኒ ሚን አሳቢዕ الرحማን يقلبها كيف يشاء ነብዩ አለይሂ ሰላም የሰው ልጆች ቀልብ እኮ በአላህ ጣቶች መካከል ነው እንደፈለገ ይገለባብጠዋል ከዛ ደግሞ ቀጠሉና اللهم مصرف القلوب صرف قلبي على دينك ያሉ የአላህ ነብይ ዱዓ ያደርጉ ነበር ስለዚህ ስንትና ስንቶቹ አሉ ተውሂድና ሱናን ነሽር ሲያደርጉ የነበሩ መስጊድን ሲያሞቁ መድረሳን ሲያሞቁ የካዱትን ወደ እስላም ሲጣሩ ወንጀለኞችን ወደ ተከረኛው መንገድ ሲጣሩ የነበሩ ሰዎች ነበሩ في اول امره በመጀመሪያው ጊዜ ثم بعد مخالطه اهل المعاصي የወንጀል ሰዎችን አብሮ ሲቀማመጡ تجده مثلهم ራሱን ሆኖ ቁጭ ይላል ኮፒ ልክ እነሱ የሚናገሩበትን ንግግር መናገር ይጀምራል لا يعرف معروفا በጎነቱ ለይቶ ያውቀው በቃ ተዘግቶበታል ولا ينكر منكرا ጸያፉንም ጸያፍ ነው ብሎ አያወግዝም وتجد آثار الذنوب የወንጀሉንም ደግሞ ውጤት ታየዋለ في وجهه ፊቱ የተበላሸ ሆኖ ይመጣል ፊት መጥቆር ወይንም ደግሞ መክሳት አይደለም የፊቱን ኑር አላህ ይገፋዋል ከዛ በኋላ ስታየው ራሱ የተጨናነቀ የተረበሸ ብዙ አይነት ነገር የሚነበብበት አይነት ሰው ሆኖ ታየዋል ለምንድነው ወንጀል አለ ውስጡ ላይ ወመልበሲሂ በልብሱም ታየዋል ልብስ ሲለብስ ገልብጦ ይለብሳል እዚህ መስጊድ ውስጥ አላችሁ አይደል ጡንቻ ያሳዩ ከኋላ ሱሪን በሰላቱ 3 ጊዜ 4 ጊዜ እንደዚህ ያስገቡ ወደ ላይ እየዘለሉ ጺምን ሸርክቶ አስባልት እየጠረጉ በሱሪ ታይበታል በልብሱ በቃ ተቀይሯላ ቦታ አይሰጠው ኢማን በቀልብ ነው እንጂ በእጅ ነው እንዴ ይላል ያላህ ነብይ እኮ አለይሂ ሰላቱ ወሰለም እኒ ላውሳፊሁ ንሳል እኔ
ሴትን አልጨብጥም አሉ ነብዩ አጅነብይ እናታችን አይሻ የነብዩ እጅ የአጅነብይን እጅ ነክታ አታውቅም አለች እሱ ይመጣና ሴትን እየጨበጠ ኢማን በቀልብ ነው እንጂ በእጅ ነው እንዴ ይላል አዎ በእጅም ነው በቀልብም ነው በና አንድ ጊዜ የዛሬ 13 ዓመት 14 ዓመት አካባቢ አጅነብይ መጨበጥ አይቻልም ከሴቶች መቀማመጥ አይቻልም ሲባል አንዱ ተነሳና ዋሃቢዮችን ተጠንቀቋቸው አለ ምን ነው ከሴቶች ያቆራርጣሉ አለ ዚያራን ይከለክላሉ መገናኘትን ይከለክላሉ አላህ የሚጠይቃችሁ በዛች በዋናው ነጥብ ነው እንጂ በእጁ አይደለም አላቸው አያችሁ የአላህን ዲን እንዴት እንደሚያፈርስ ጃሂል አያችሁ ስሜትን የሚከተል ሸይጣንን የሚከተል ሰው የአላህን ነብይ እንደሚቃረን የአላህ ነብይ እኒ ላውሳፊ ሁን ይቻላልም እንዴ ከሂጃብ በስተጀርባ ጠይቋቸው እንዳትከላከሉ አላለም አሁን እኮ በየመስጂዱ ቁጭ ብሎ እነዚህ ሴቶችን ፊት ለፊት የሚያስተምር ሰው አለ ለዛው በሱና በነቃ በተማረ ኃይል ያሳየ ማለት ነው ከሴቶች ማይቀላቀሉ ኡስታዞችን እንዳልገባቸው እንደማይብ ያሳየ ለራሱ ከሴቶች ማልቁጭ ብሎ የሚያስተምር ሰው አለ ካባም ላይ መዲናም ላይ ይሁን የትም ከሴቶች ጋር መቀላቀልን ከልክሏል ያላህ ነብይ እናታችን አይሻ ነብዩን አዘዝታለሁ ብላ የሆነ ጨርቅ ገዝታ አምጥታ ቤት ላይ ሰቅላ ነበር ጨርቋ ላይ ሱራ አለባት ፎቶ አለባት ያላህ ነብይ ውጭ ቆመዋል ምን ነው ሲባል ተቆጡ ነብዩ አለይሂ ሰላቱ ሰላም እኔ ኮርሶ ላዘዝት ነበር ያደረኩት አለቻቸው አውጪ ያሉ ያላህ ነብይ አለይሂ ሰላቱ ሰላም ቤት ውስጥ ፎቶ እየሰቀልከ ምን ይያልክ ኢማኑን አስረክበህ ስትመጣ ልብስህን ቀይሮ ፊትህን ቀይሮ ያመጣሃል አንዳንዴ ፊትህንም ጀርባውን ሊያዞረው ይችላል ሸይጣን ለክፎህ ማለት ነው ያ ፓወር የሸይጣንና የወንጀል ፓወር ነው አማ ኢማን ያላቸው ሰዎች ይጠነቀቃሉ ስለዚህ በአለባበሱም ታየዋለ ይታያል ወደ ሱና ወደ እስላም ትክክለኛው የምትጠጉ እህቶች ወንድሞች ማሲያን ተጠንቀቁ ነብዩ አለይሂ ሰላቱ ሰላም ከላይ ሲለብሱ እስከዚህ ድረስ ይለብሱ ነበር እጃቸው ከታች ከቁርጭምጭሚት በላይ ይነብሱ ነበር ያላህ ነብዩ አለይሂ ሰላቱ ሰላም ኢዛሩል ሙእሚን ንስፈሳቃሉ ነብዩ አለይሂ ሰላቱ ሰላም የሙእሚን ልብሱ ቁርጭምጭሚትን ከፍ ብሎ ነው አለ ማ አስፈለ ሚነል ካዕበይን ፈፍናር አሉ ነብዩ ከቁርጭምጭሚት በታች የለበሰ ወንድ የጀሃነም ነው አሉ ያላህ ነብዩ አለይሂ ሰላቱ ሰላም ይሄን ሁሉ እንድትዳፈር ዝም ብሎ የሚያሳጥሩ ሰዎች ወሃቢዮች ብለ ስም ትለጥፍላቸዋል አዎ ነብዩን መከተል ያላህን ዲን መከተል ወሃቢይነት ከሆነ ችግር የለውም ስሙ ግን እንዳትበላ እንዳትበይ እዚሁ ሐዲሱን ተመልሶ ቁርአኑን ተመልሶ ሙራጃ ማድረግ ነው ቡኻሪ ሙስሊም ይቀራ ብሉገል መራም ይቀራ ኡምደቱል አህካም ይቀራ ፍቂህ ይቀራ የኢማሙ አህመድ የኢማሙ ማሊክ የአቡ ሐኒፋ የኢማሙ ሻፊ የኢማሙ አህመድ ፍቂዎች ይቀሩ እዚህ ላይ ነው የሚያጠነጥኑት ዝም ብሎ ግርግር ውስጥ መግባት አያስፈልግም አንዳንድ ከሱና ወይንም ደግሞ ትክክለኛ ተውሂድ ከሚያስተምሩ ሰዎች የተጣሉ ኡስታዞች አሉ ዝም ብሎ በታሪክ ቢዚ ያደርጓቸዋል ትክክለኛው እስላም ጋር ሳይደርሱ ቀብር ይሄዳል ትክክለኛው እስላም ጫት ነው ብሎ ያስተምሯቸዋል ትክክለኛው እስላም ሴትን መጨበጥ ነው ብሎ ያስተምሯቸዋል ትክክለኛው እስላም ድምጽን ከፍ አድርጎ መጮህ ነው ብሎ ያስተምሯቸዋል ትክክለኛው እስላም በጫት ዱዓ ማድረግ ነው ብሎ ያስተምሯቸዋል ትክክለኛው እስላም ቀብር ጧፍ ማድረግ ነው ብሎ ያስተምሯቸዋል ትክክለኛው እስላም በወልዮች ወደ አላህ መድረስ ነው ብሎ ያስተምሯቸውና እስላም ጋር ሳይደርሱ ቀብር ይሄዳሉ ሰውን አትከተሉ ክታቡን ይዩት ቡኻሪ ሙስሊም ክፈቱ ማየት ማችሩ ከሆነ ደግሞ ይታይላችሁ አንብብልኝ በሉ ወይንም ደግሞ የሚናገሩ አካላቶችን የት አለ ክፈት እስኪ አሳየኝ ቀራው እስኪ ተርጉመው እስኪ ይተርጉም ብላችሁ ጠይቁ ከእስላም ውጭ ያሉ ሰዎች በዱንያ ጉዳይ አንብብ ይያሉ አይደል እንዴ የተማረ እንጂ ያልተማረን አንቀበልም ብሎ ያባረሩ አይደል እንዴ አያችሁ አይደል ዘንድሮ ፈተናዎች ላይ እንዴት ህዝቦቹ እንደረገፉ ቲክቶክ እና ጫት ቤት ወይንም ደግሞ የተለያየ ነገር ሸውዷቸው ሳያጠኑ የተፈተኑ ሰዎች እንዴት እንደረገፉ ይዩት የቂያማ ቀን ደግሞ ከዚህ በላይ መርገፍ አለ በጣም ጥንቃቄ ይፈልጋል ቃል አላሁ ተዓላ كلا بل ران على قلوبهم ما كانوا يكسبون كلا بل ران على قلوبهم ما كانوا يكسبون يا لو الله وقال ابن القيم في كتابه وللمعاصي على لو انجل من الآثار القبيحة صياف يهونوا ملكتوች አሉት አለ المذمومة በጣም የተጠሉ የተወገዙ የሆኑ ምልክቶች አሉት አለ المضرة የሚጎዱ ይሆን بالقلب ቀልብን ይጎዳሉ بالابدان ሰውነትንም ይጎዳሉ في الدنيا والآخرة በዱንያም በአኺራም የሚጎዱ የሆኑ አሰሮች ፋናዎች አሉት hatta ትዳር ላይ እንዳትስማማ በትዳር ከባለቤት ጋር ኦክያ እንዳትሆን ወይ ሀጃውን እንዳትፈጽምላት ሁሉ ያደርጋል ወንጀል ሲበዛ ጭንቀት ሲበዛ በጭንቀት ተሰቅለህ ማታ ታድራለህ ምስት ምን ነው ፊትህን አዙረተኛ ትላለች ከምሰራው ወንጀል ከምስት ጋር እንኳን አልጋ ላይ መስማማታችን ይሄ ጀዛ ነው ይላል በዱንያ ላይ የሚገኝ ጀዛ ነው ይላል ማላ ያዕለሙሁ ኢላላህ ይሄ ምን እናገረው ነው እንጂ አላህ ደግሞ የሚያቀው እኛ ማናቀው በጣም ብዙ አለ ይላል ክታቡ ላይ ብዙ ያብራራል ስለዚህ ወንድሞች እህቶች አባቶች ማዕሲያ ትንሹንም ትልቁንም ቢሆን በጥብቅ መጠንቀቅ መራቅ ያስፈልጋል ያላህን ዲን በነብዩ አለይሂ ሰላቱ ወሰለም
አነጋገር በነብዩ አሰጣጥ በሰሃቦች አረዳድ ተረድቶ እስላምን ጠንቅቆ አውቆ ለሚቀጥለው ህይወት ለሚቀጥለው ሀገር መዘጋጀት ያስፈልጋል ዱንያ አጭር ነች ቅርብ ነች አላህ Subhanahu Wa Ta'ala ዲኑን በትክክል ይዘን ወደሚቀጥለው ሀገር ከሚሸጋገሩ ሰዎች አላህ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته